በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሴለሱ በአካላት ወይትዋሃዱ መለኮት። ዘላለም ቅድስት ሥላሴ ፈጣሪ ዓለማት መጋቢ ፍጥረታት ለዛ አብጽሐነ እስከዛቲ ሰዓት ይሴባህ ስምከ ለዓለመ ዓለም ቤዛዊተ ኩሉ ዓለም ምስካየ ርቱዓን ቅድስተ ቅዱሳን ንጽሕተ ንጹሐን ንሴባሃኪ ቅዱስ መስቀል ኃይለነ ወፀወንነ ንሴባሃከ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ንሴባሃክሙ። እፎ ኀደርክሙ እፎ መጻእክሙ። እንኳን ለዛሬው ዕለት በሰላምና በጤና ለቅዱስ ዮሐንስ መጥምቅ ዓመታዊ በዓል በሰላም አደረሰን። እንደ እግዚአብሔር ፈቃድ የምንናገርበት የትምህርት ርዕስ በቅዱስ ሉቃስ ብስራት ምዕራፍ 1 ቁጥር 76 ላይ ተመዝግቦ የምናገኘውን ኃይለ ቃል መነሻ በማድረግ ይሆናል። እንደዚህ ይላል፣ አንተ ሕፃን ሆይ የልዑል ነቢይ ትባላለህ። ቃሉን የተናገረው ካህኑ ቅዱስ ዘካርያስ ነው፣ አባቱ። አንተ ሕፃን ሆይ የልዑል ነቢይ ትባላለህ። ብስራታዊ ቅዱስ ሉቃስ ምዕራፍ 1 ቁጥር 76። እንግዲህ ዛሬ ቅዱስ ዮሐንስ ልደቱ ነው። ለሰማይም ለምድርም ደስታ የሆነ ቅዱስ ዮሐንስ የተወለደበት ዕለት ነው። ከአባቱ ከቅዱስ ዘካርያስ ከእናቱ ቅድስት ኤልሳቤጥ የተወለደ ለአምላኩ ንስሐ አባት የሆነ መጥምቅ የሆነ አባት ነው። በረከቱ በእኛ ላይ ትሁን። ቅዱስ ዮሐንስ ነቢይ ነው። ቅዱስ ዮሐንስ ሐዋርያ ነው። ቅዱስ ዮሐንስ ሰማዕት ነው። ቅዱስ ዮሐንስ ባህታዊ ነው። ቅዱስ ዮሐንስ መጥምቅ ነው። ቅዱስ ዮሐንስ መምህር ነው። ቅዱስ ዮሐንስ ጸጋው የበዛለት ቅዱስ አባት ነው። ብዙ አባቶች ነቢያት አሉ፣ ብዙ ሐዋርያት አሉ፣ ብዙ ሰማዕታት አሉ፣ ብዙ ጻድቃን ቅዱሳን አሉ በዚህ ምድር ላይ። ነገር ግን እንደ ቅዱስ ዮሐንስ መሆን አይችሉም። ምክንያቱም እሱ አምላኩን ያጠመቀ ቅዱስ አባት ስለሆነ፣ ለፈጣሪ የታዘዘ ቅዱስ አባት፣ በማየ ገዮን አምላኩን ያጠመቀ ቅዱስ ነቢይ ነው እና ይህንን የቃሉን የተነሳንበትን ርዕስ መነሻ አድርገን ስንነጋገር አባቱን ቅዱስ ገብርኤል በቤተ መቅደስ በዕጣኑ መሰዊያ ስር ሆኖ ታየው ይለናል ምዕራፍ 1 ላይ እና አስቀድሞ ቅዱስ ዘካርያስ እና ቅድስት ኤልሳቤጥ በንጽህና በቅድስና ያለ ነውርም ያለ ነቀፋም ይኖሩ ነበር። ሁለቱም ቅዱሳን ነበሩ ይላል። ሁለቱም ቅዱሳን ነበሩ። እንግዲህ ዓለም በጠፋበት ዘመን፣ በዚህ ክፉ ዘመን ቅዱስ ዘካርያስ እና ቅድስት ኤልሳቤጥ ያለ ነውር ያለ ነቀፋ በእግዚአብሔር ዘንድ፣ በሰው ዘንድ አይደለም። በሰው ዘንድ ጻድቅ መሆን ይቻላል። በሰው ዘንድ ታዋቂ ብዙ ነገር መሆን ይቻላል። ግን በእግዚአብሔር ዘንድ መሆን ከባድ ነው። እነዚህ ቅዱሳን ግን በእግዚአብሔር ዘንድ ጻድቃን ነበሩ ይላል። ለብዙ ዘመን ልጅ ሳይኖራቸው በመካንነት ነበር የሚኖሩት እና አስቀድሞ ግን ቅዱስ ዘካርያስ ብዙ ጸሎት ያደርግ ነበረ። ካህን ነው። በመሰዊያው ስር ያገለግል ነበረ እና ልጅ እንዲሰጠው አስቀድሞ ጠይቆ ነበረ እና ይህንን ጸሎቱን ግን ረስቶት ነበረ። ርቱዓን ጸሎታችን በእግዚአብሔር ዘንድ የማይደርስ የመሰለ ልንረሳ እንችላለን። እግዚአብሔር ግን አይረሳም እና ከብዙ ዘመን በኋላ እንደኛ ፈቃድ ሳይሆን እንደሱ ፈቃድ እግዚአብሔር ጊዜው ሲደርስ መልአኩን ላከ እና ቅዱስ ዘካርያስ የጸለየውን ጸሎት ረስቶት ነበረ። በመሰዊያው ስርም ሆኖ ታየው ነው የሚለው። በቤተ መቅደሱ ነው፣ በቅድስና ነው የሚያገለግለው ነውና፣ በቅዱሳን መላእክት እየተመራ ነው የሚያገለግለውና እና በዕጣኑ ጢስም ሆኖ በመሰዊያው ስር ታየው እና ምን አለው? ዘካርያስ ሆይ ጸሎትህ ተሰምቷል፣ ወደ ሰማያትም አርጓል፣ ወደ እግዚአብሔር መንግስትም ገብቷል የሚል ቃል ነገረው ሊቀ መላእክት ቅዱስ ገብርኤል። መጋቤ ሐዲስ ቅዱስ ገብርኤል ይህንን ሲለው እነሆ ልጅ ትወልዳለህ ስሙንም ዮሐንስ ትለዋለህ ብሎ ነገረው ከነስሙ። ቅዱስ ዘካርያስ ግን ተጠራጠረ።
አይ ሚስቴ አርጅታለች ብሎ መለሰለት። ተከራከረው እና ስለተከራከረው ገሰጸው። በፊቱም ዲዳ ሆኖ ኖረ ነው የሚለው። እንግዲህ ከእግዚአብሔር መልአክ ጋር ስንከራከር የእግዚአብሔር መላእክት ዲዳ የማድረግ የመገሰጽ የማዳንም ስልጣን እንዳላቸው ሁሉ ለመገሰጽም ይላካሉ እና ቅዱስ ዘካርያስ አስቀድሞ የጸለየው ጸሎት ብዙ አለ በእግዚአብሔር ዘንድ። ጸሎትህ ተሰምቷል ነው ያለው። ነገር ግን ቅዱስ ሉቃስ አልመዘገበውም። ግን በአንድምታ በቤተ ክርስቲያን ትውፊት መጽሐፍ ቅዱስ ዮሐንስ ቅዱስ ዘካርያስ የነ ቅዱስ አብርሃምን የነ ቅዱስ ሳራን ታሪክ ያቅ ነበረ። ሳራ ዘመኗ ካለፈ በኋላ ቅዱስ አብርሃምም ካረጀ በኋላ እነሆ የተወደደውን ልጅ እግዚአብሔር ሰጥቷቸዋል። አጋዕዝተ ዓለም ቅድስት ሥላሴ በቅዱስ አብርሃም ቤት በገቡ ጊዜ በኦሪት ዘፍጥረት ምዕራፍ 18 ላይ ስናነብ እነሆ የዛሬ ካስተናገደ በኋላ እነዛን እንግዶች ከሸኘ በኋላ ስሉስ ቅዱስን እነሆ የዛሬ ዓመት ስንመጣ ልጅ ትወልጃለች ብሎ ለቅድስ ሳራ ነግረው ነበረ ስሉስ ቅዱስ። ሳራ ግን ሳቀች ይላል። ለምንድን ነው የሳቀችው? እኔ እኮ አርጅቻለሁ፣ የሴቶች ስርዓት ከኔ ርቋል፣ ጌታዬም አርጅቷል ስትል ነበረ። ይሄንን ስትል በልቧም ከዛ ስሉስ ቅዱስ ምን አሏት? ሳራ ሆይ ለምን ሳቅሽ አሏት። ለምን ተጠራጠርሽ ብለው ጠይቋት። በውስጥ ሆና ነው ግን እንደ ሰውኛ በፊት ለፊት አይደለም የተናገረችው። ሁሉን የሚያውቅ እግዚአብሔር ይሄን ጠየቃት። ስለፈራሽ ግን አያልሳኩም አለች። እሷ ግን ስለመጠራጠሯ ነበር ዘመኗ ስላለፈ። ግን ስሉስ ቅዱስ ምን አሉ? የዛሬ ዓመት ስንመጣ ለቅዱስ አብርሃም ማለት ነው፣ የዛሬ ዓመት ስንመጣ ልጅ ትወልዳላችሁ ብሎ ቃል ገብተውላቸዋል። ይህንንም ሲጠራጠሩ ለእግዚአብሔር የሚሳነው ነገር የለም። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ይህንን ቃል የተናገሩት ስሉስ ቅዱስ ናቸው አስቀድመው። በኋላ በሐዲስ ኪዳን ደግሞ መጋቢ ሐዲስ ቅዱስ ገብርኤል ለወላዲተ አምላክ ሲያበስራት እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል ስትለው ለእግዚአብሔር የሚሳነው ነገር የለም አለ። እንደዚያስ ከሆነ እነሆኝ ጌታ ባሪያው እንደ ቃልህ ይደረግልኝ ያለችው ወላዲተ አምላክ ቅድስተ ቅዱሳን ለእግዚአብሔር የሚሳነው ነገር ስለሌለ እና ቅዱስ ዘካርያስ እንግዲህ መምህር ነው፣ ካህን ነው። ሕዝቡን ሁሉ ያስተምራል። ስለ ቅዱስ አብርሃም ታሪክ፣ ስለ ቅዱስ ሳራ ታሪክ፣ ስለ ቅዱስ ሐና እመ ሳሙኤል የነብዩ የቅዱስ ሳሙኤል እናት፣ እሷም ዘመኗ ሁሉ ካለፈ በኋላ ተስፋ ቆርጣ ነበረ። ከዛ ጊዜ ሁሉ በኋላ ልጅ ሰጣት እግዚአብሔር። ጸና ልቤ በእግዚአብሔር ወተለአለ ቀርኔ በአምላኬ። እነሆ ልቤ በእግዚአብሔር ጸና፣ ቀንዴም ኃይለም በእግዚአብሔር ፊት ከፍ ከፍ አለ ብላ ጸለየች። ቅድስት ሐና መካን ነበረች። በነውር በነቀፋ ይች የማትወልድ ቢወልዷት እንጂ የማትወልድ እያሉ ብዙዎች ነቅፏት ነበረ ቅድስት ሐናን የሳሙኤል እናት። ይልቁንም እግዚአብሔር ዘመኑ ሲደርስ ታላቅ የሆነውን ነቢይ ቅዱስ ሳሙኤልን ወለደች። ይህን ሁሉ ያውቃል። ይህን ሁሉ ለሕዝቡ ያስተምራቸው ነበረ። እሱም ጸልዮ ነበረ። ግን የሚያስተምረውን ብስራት የሚናገረውን ቃል የጸለየውንም ጸሎት ረስቶ ስለነበረ ተጠራጠረ። ከቅዱስ ገብርኤል ጋር ተከራከረ። የዛን ጊዜ ገሰጸው። እነሆ ይህ እስከሚሆን እኔ ከእግዚአብሔር ዘንድ ተልኬ መጥቻለሁና ይህን ቃሌን ባለመስማትህ ይህ እስኪደረግ ድረስ ማለትም መጥምቀ መለኮት ቅዱስ ዮሐንስ ከሚወለድ ድረስ ዲዳ ሆነ ትኖራለህ አለው። ጸሎትህ ተሰምቷል እኮ ነው ያለው። ያ ጸሎት ግን እዚህ ጋር አልተመዘገበም። ጸሎትህ ተሰምቷል፣ ከእግዚአብሔር ተልኬ መጥቻለሁ፣ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ተብሎ ተመዝግቧል ብስራተ ቅዱስ ሉቃስ ምዕራፍ 1 ቁጥር 19 ላይ እና ይህን ተከራክሮት ነበረ። ይህንን ባለመቀበሉ ዲዳ አደረገው ቅዱስ ገብርኤል። ቅዱሳንን ልንሰማ ይገባል። በእግዚአብሔር ዘንድ ፍጹማን አገልጋዮች የሆኑትን ቅዱሳን መላእክትን ልንሰማቸው ይገባል። መድኃኔዓለም በዚህ ምድር ላይ በስጋ ተገልጦ በሚያስተምርበት ወራት ከነዚህ ከታናናሾቹ አንዱም ብታስቀይሙ በሰማይ ያለው ወይም ደግሞ የሚጠብቃቸው መልአክ የምታሳዝኑ አይደለምን እያለ ያስተምራቸው ነበረ። መድኃኔዓለም አንድን ሰው ስናሳዝነው የሚጠብቀውን መልአክ እንደማሳዘን ነው፣ እናሳዝናለን። እና ከእግዚአብሔር ዘንድ የተላከውን መልአክ ቅዱስ
ዘካርያስ ባለመቀበሉ ዲዳ ሆነ፣ ተቀጣ ማለት ነው። ከዛ በኋላ መልአኩ አረገ፣ ሄደ ነው የሚለው። ቅዱስ ዘካርያስም አገልግሎቱን ፈጽሞ ሄደ ወደ ቤቱ። እነሆ ከጊዜ በኋላ ታሪኩን በብዛት እንደምናውቀው ኤልሳቤጥም መካን ሆና ትኖር ነበረ። ዘካርያስም በቤቷ ዲዳ ሆኖ ሲኖር ታዝን ነበረ። ነገር ግን ቅድስት ኤልሳቤጥ ጸነሰች። ታላቅ የሆነውን ነቢይ፣ ታላቅ የሆነውን ሐዋርያ፣ የነፍስ አባት የሆነውን ሐዋርያ፣ ሰውን ብቻ ያይደለ አምላኩን የሚያጠምቅ ሐዋርያ መጥምቅ ጸያሄ ፍኖት ቅዱስ ዮሐንስን ጸነሰች። እነሆ የመውለጃው ወራት ደረሰ። ከዛ ስትወልደው ነገሩን ስናሳጠረው ስትወልድ ስሙን ማን ይባል ብለው ዘመዶቿ ለቅድስት ኤልሳቤጥ ጠየቋት። አባቱ እንዲያወጣላት ወደ አባቱ ጠቆመች ቅድስት ኤልሳቤጥ። እሱ እኮ አንደበቱ ዲዳ ነው መናገር አይችልም ይሉ ነበር ዘመዶቿ። ግን የዛን ጊዜ ስሙ ማን እንዲባል ትፈልጋለህ ብለው ሲጠይቁት ብዕርና ብራና ሰጡትና ስሙ ዮሐንስ ይባል ብሎ በጻፈ ጊዜ ከአንደበቱ ከውስጡ በወጣ ጊዜ አንደበቱ ተከፈተ። የቅዱስ ዮሐንስ መጥምቅ መወለድ የተዘጋውን አንደበት የሚከፍት ነው። ገና ከቤቱ ከአባቱ ይልቁንም በእናቱ አብራክ በእናቱ ማህፀን ሆኖ ወላዲተ አምላክ ቅድስተ ቅዱሳንን ያመሰገነ ነው። ገና ሳይወለድ ገና ሳይወለዱ ቅዱሳን ስሉስ ቅዱስን ያመሰግናሉ። እና አቡነ ገብረ መንፈስ ቅዱስ ገና ከእናታቸው ማህፀን ሲወጡ ነው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ያመሰገኑት። እና አቡነ ተክለ ሃይማኖት በተወለዱ በሶስተኛው ዕለት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ያመሰገኑት። ደግሞም ገና ከእናቱ ማህፀን ሳይወጣ መጥምቀ መለኮት ቅዱስ ዮሐንስ ለወላዲተ አምላክ ሰግዷል ገና። እና ስሙ ማን ይባል ሲባል ዮሐንስ ብሎ ሲጽፍ በብራናው ላይ አንደበቱ ተከፈተ። ምን ነው ከዘመዶችሽ በዚህ ስም የተጠራ የለም ኤልሳቤጥ ሆይ ብለው ዘመዶቹ አሏት። ግን ይህ እግዚአብሔር ቃል ስለሆነ ስሙን ያወጣለት የእግዚአብሔር መልአክ ስለሆነ ካህኑ ስሙን ዮሐንስ እንዲባል ብሎ ጻፈ። እና ትንቢትም ተናገረለት። አንተ ሕፃን ሆይ፣ የትምህርቱ ርዕስ ምንድን ነው? አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ ለብዙዎች ለሚያምኑት የድህነት ምክንያት ትሆናለህ ብሎ ተነበየለት። የዛን ጊዜ ገና ሲወለድ አባቱ ተንብዮለታል። እንዲያውም ቅዱስ ገብርኤል አሁንም ለዘካርያስ ሲነግረው ምዕራፍ 1 ቅዱስ ሉቃስ ምዕራፍ 1 ቁጥር 14 ላይ በመወለዱም ብዙዎች ደስ ይላቸዋል ብሎታል። ከነ ምክንያቱ ነው ጸሎቱ መሰማቱን በመወለዱም ለብዙዎች ደስታ እንደሚሆን ነግሮታል። በመወለዱም ብዙዎች ደስ ይላቸዋል። የቅዱስ ዮሐንስ መጥምቅ መወለድ ለብዙዎች ደስታ ነው። የሐዲስ ኪዳንና የብሉይ ኪዳን ድልድይ ነው ቅዱስ ዮሐንስ። ያ የጽልመቱ ዘመን ያ የርግማኑ ዘመን አልፎ የብርሃን ዘመን የሕይወት ዘመን የምንታደስበት ዘመን አዳምና ሔዋን ከመርገም የሚወጡበት ዘመን መጣ። ስለዚህ ይህንን ሲያስተምር እንዲያውም የጌታን መንገድ ጠራጊ በምድረ በዳ የሚናገር ኢሳይያስ በትንቢቱ አስቀድሞ እንደተናገረ እነሆ በበረሃ የሚጮህ ድምፅ የጌታን መንገድ ጥረጉ እያለ የሚናገር ድምፅ እያለ አስቀድሞ በትንቢትም ተናግሮለታል ቅዱስ ኢሳይያስ። እና እሱም አምላኩን እንዲያጠምቅ ተመረጠ። ጸያሄ ፍኖት ነው ቅዱስ ዮሐንስ መንገድ ጠራጊ። አምላኩ ከመምጣቱ በፊት መንገዱን ያስተካከለ የጠረገ፣ እንዲያውም ተራራው ዝቅ ይበል ሸለቆውም ዝቅ ያለው ደግሞ ከፍ ይበል ይደልደል ይስተካከል እያለ ይሰብክ ነበረ በምድረ በዳ ቅዱስ ዮሐንስ። ዝቅ ያለው በክህደት ሸለቆ ያሉት ባለማመን ጣዖትን ለጣዖት በመሆን ለጣዖት በመስገድ ያሉት ሕዝብ ሁሉ ከፍ ይበሉ፣ ወደ ተራራው ወደ ድህነቱ ከፍ ይበሉ
ሲል ዝቅታው ከፍ እንዲል ይህን ተናገረ። ደግሞም ተራራው ይደልደል ዝቅ ይበል ይህ ትዕቢተኛ የሆነው ልብ፣ ይልቁንም ሰዱቃውያንን ፈሪሳውያንን ሰቅለው የሚገድሉትን እነዚያን ጸሐፍትን እነዛ ሁሉ እናውቃለን የሚሉትን ተራራው ይደልደል ብሎ የተናገረው ይህ የከፋ ልቦናቸው ይህ የተበተ ልቦናቸው እንዲስተካከል እንዲያምን ሲል አስቀድሞ ቅዱስ ዮሐንስ ነቢይም ነውና ይህንን ይሰብክ ነበረ። እንዲያውም የስብከቱ ርዕስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነበረ የሚያስተምረው። በማየ ግዮን አምላክ ወደ እሱ ሲሄድ እሱ ቅዱስ ዮሐንስ ሕዝቡን ሁሉ ያጠምቅ ነበረ ይላል። እናንተ የፉኙት ልጆች ከሚመጣው ቁጣ እንድታልፉ እንድትድኑ ማን በነገራችሁ? እነሆ እኔ በውሃ አጠምቃችኋለሁ፣ ነገር ግን በእሳት የሚያጠምቅ ከእኔ በፊት የነበረ እኔ ከሱ የማንስ የእግሩን ጫማ መፍታት የማልችል ከእኔ የበለጠ ይመጣል፣ እሱ በእሳት ያጠምቃችኋል እያለ ያስተምራቸው ነበረ። ይህንን በሚያስተምር ሰዓት መድኃኔ ዓለም ወደ እሱ ሄደ። ጌታ ሆይ እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ አይገባምን ብሎ ቃል በቃል ይህን ተናገረ። በቅዱስ ማቴዎስ ምዕራፍ 3 ላይ ተመዝግቧል። እኔ በአንተ ልጠመቅ ይገባል እንጂ አንተ በእኔ እንዴት ትጠመቃለህ? አስቀድሞ ተናግሯል። እኔ የእግሩን ጫማ ጠፍር ልፈታ አይገባኝም ብሎ እየመሰከረለት ነበረ። ከዛ በኋላ ምንድን ነው ያለው? አንተ ወደ እኔ እንዴት ትመጣለህ? ቅድስተ ቅዱሳን ወላዲተ አምላክ ወደ ቅድስት ኤልሳቤጥ ስትሄድ የጌታዬ የአምላክ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ቅድስት ኤልሳቤጥ። በብስራታዊ ቅዱስ ሉቃስ ምዕራፍ 1 ቁጥር 41 ላይ ተመዝግቧል። እስከ 44 ያለው ማየት እንችላለን። የጌታዬ እናት የመለኮት እናት የሰማይም የምድርም ገዢ የሆነውን እናት የወለድሽ ቤዛዊተ ኩሉ ዓለም ወደ እኔ ትመጪ ዘንድ እንዴት ይሆናል? እኔ ኃጢአተኛ ደካማ ፍጡር ስሆን እንዴት አንቺ ወደ እኔ ትመጫለሽ? እኔ ወደ አንቺ እመጣለሁ እንጂ ብላ አስቀድማ ቅድስት ኤልሳቤጥ ይህንን ተናግራ ነበረ። ልጇም ደገመው። እኔ ወደ አንተ ልመጣ ይገባል እንጂ አንተ ወደ እኔ እንዴት ትመጣለህ ብሎ ሲለው መድኃኔ ዓለም ምን ብሎ መለሰለት? እሺ እንዲለው ጽድቅን ልንፈጽም ዘንድ ይገባል አለው። ጽድቅን ልፈጽም አላለ መድኃኔ ዓለም፣ ጽድቅን ልንፈጽም ዘንድ ይገባል። እውነትን ለትውልድ የሆነ ድህነትን አርያን ምሳሌን ቅዱስ ዳዊት አስቀድሞ ምን ብሏል? ጽድቅና ሰላም ተገናኙ ይላል። ጽድቅና ሰላም ተገናኙ፣ አንድ ሆኑ። ደግሞም ለቅዱስ ዘካርያስ ነገረው። ደግሞም ወላዲተ አምላክ ሄዳ ለማን ነገረች? ለቅዱስ ኤልሳቤጥ ቤቷን ባረከችላት። ነቀፋዋን ነውሯን ወላዲተ አምላክ ከቅዱስ ኤልሳቤጥ አራቀችላት። ተባረከች ቅዱስ ኤልሳቤጥ በወላዲተ አምላክ ሰላምታ። ይሄው እናትና ልጁም ደግሞ ጽድቅን እየሰሩ ነው። ደግሞም ቅዱስ ዮሐንስና ቅዱስ መድኃኔ ዓለም ሲገናኙ ምንድነው ያለው? ጽድቅን ልንፈጽም ዘንድ ይገባል ነው ያለው። ፈቀደለት ነው የሚለው። ከዛም እንዲጠመቅ ፈቀደለት። እንግዲህ ፈጣሪ በፍጡር ተጠመቀ፣ ጽድቅና ሰላም ተገናኙ። የሰላም አምላክ መድኃኔ ዓለም፣ የጽድቅ አምላክ መድኃኔ ዓለም በማየ ግዮን ናሁ እነሆ የምወደው ልጄ ይሄ ነው፣ ዝንቱ ውእቱ ወልዴ ዘአፈቅር፣ ይህ የምወደው ልጄ ነው እሱን ስሙት እያለ የአብ የወልድ የመንፈስ ቅዱስ የአጋዕዝተ ዓለም የቅድስት ሥላሴ ምስጢር የተገለጠበት ቦታ ነው። ቅዱስ ዮሐንስ ቀንም ነው። ቅዱስ ዮሐንስ ሲያጠምቅ ማለት ነው። እግዚአብሔር አንድነትና ሶስትነት የምስጢረ ሥላሴ የተገለጸበት መሰከረ አልካደምም ነው የሚለው በቅዱስ ዮሐንስ ብስራት ላይ። እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እያለ የመሰከረለት ቅዱስ ዮሐንስ በብስራተ ቅዱስ ዮሐንስ ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የአዳምን ዕዳ በደል የሔዋንንም ዕዳ በደል መርገም የሚያርቅ መድኃኔ ዓለምን ለአምላኩ የገለጠ መሰከረ አልካደምም ነው የሚለው። ስለ አምላካችን ልንመሰክር ዘንድ ይገባል። ስለ ምስጢረ ቅድስት ሥላሴ፣ ስለ ምስጢረ ቅድስት ሥጋዌ፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ትንሣኤ ሙታን፣ ስለ ምስጢረ ቁርባን አምስቱ አዕማድ የተባሉትን የቅድስት ቤተ ክርስቲያን አስተምሮ መሰረት የሆነውን በእምነት ልንመሰክር ይገባል። አንተ ማነህ ብለው ከተላኩት መካከል ፈታኞች በጠየቁት ጊዜ አንተ ማነህ
መሰከረ አልካደምም ነው የሚለው። ልንመሰክር ዘንድ ይገባል ለቅዱስ ዮሐንስ ለእግዚአብሔር የእግዚአብሔርን የባህሪ አምላክነት የቅድስተ ቅዱሳን የወላዲት አምላክን እናትነት ብርሃነ መስቀሉን ቅዱሳንን የቅድስት ርትዕት ተዋሕዶ አስተምሮ ለዓለም ልንመሰክር ይገባል። መሰከረ አልካደምም ነው የሚለው። በእውነት የሚመሰክር መሰከረ ማለት ምስክር ማለት ሰማዕት ማለት ነው። በመመስከሩ በማስተማሩ እውነትን በመግለጡ ሰማዕት ነው። ደግሞም በኋላ ሰማዕት ሆኖ ተገድሎ ይሞታልና ያም ሲያመለክት ሰማዕት ነው ቅዱስ ዮሐንስ መጥምቅ። እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ቃል በቃል ተመዝግቧል በቅዱስ ዮሐንስ ብስራት ምዕራፍ 1 ቁጥር 29 ላይ። እነሆ ከአዳም አንስቶ እስከ ዳግም ምጽአት ድረስ ሰማይና ምድር እስከሚያልፉ ድረስ በመድኃኔ ዓለም የባህሪ አምላክነት ለሚያምን ሁሉ መድኃኔ ዓለም ድህነት ነው። ኃጢአትን ያስወግዳል። ከሞት ወደ ሕይወት ከጽልመት ወደሚደነቅ ብርሃን ይመራል። የዘላለም ሕይወት መንግስቱንም ያወርሳል። ይህንን አምላክ ነው የመሰከረለት። የልዑል ነቢይ ትባላለህ ነው ያለው አምላኩ ለአምላኩ አባቱ ሲመሰክርለት። የልዑል ነቢይ ልዑል ሕያው እግዚአብሔርን ቅዱስ እግዚአብሔርን ለዓለም ይመሰክራል ነቢይ በመሆን። ቅዱስ ዮሐንስ የብሉይ ኪዳንና የሐዲስ ኪዳን መሸጋገሪያ ድልድይ ነው። ሁለቱን ያገናኘ ነው። ነቢይም ነው፣ ሐዋርያም ነው፣ መጥምቅ ነው፣ ባህታዊ ነው። ጸጋው የበዛለት ነው። በመጽሐፍት 7 ጸጋ አሉት ነው የሚል፣ ግን ከዛ በላይ ነው ቅዱስ ዮሐንስ። እንግዲህ ነቢይ መሆን ይቻላል፣ ሐዋርያም መሆን ይቻላል፣ ሰማዕትም መሆን ይቻላል። ግን እንደ ቅዱስ ዮሐንስ መሆን አይቻልም። ለምን? እንደ ቅዱስ ዮሐንስ አምላኩን ያጠመቀ ማንም ስለሌለ፣ አስቀድሞም ወደፊትም እንደ ቅዱስ ዮሐንስ አምላኩን የሚያጠምቅ ነቢይም ሐዋርያም ቅዱስ የለም። እንዲያውም ራሱ መድኃኔ ዓለም ባለቤቱ እነሆ ከሴቶች ከተወለዱት መካከል መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው የለም ብሎ መስክሮለታል በብስራቱ ሲያስተምር። ከሴቶች ከተወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው ቅዱስ የለም ብሎ መስክሮለታል። አምላኩን የሚያጠምቅ ልዩ የሆነ አባት ስለሆነ አምላኩን ያጠመቀ ማንም ስለሌለ፣ እነሆ ወደፊትም የለም አይኖርም፣ ከኋላም የለም። ቅዱስ ዮሐንስ አምላኩን በማጥመቅ ከሁሉ ይበልጣል። ከሴቶች ሁሉ የተወለደ ብዙ አለ፣ ግን እንደ ቅዱስ ዮሐንስ አምላኩን ያጠመቀ የለም። ይሄን አለና መድኃኔ ዓለም እነሆ ከሴቶች ከተወለዱት መካከል መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው የለም ብሎ ካለ በኋላ ቀጥሎ ምን አለ መድኃኔ ዓለም? ነገር ግን በመንግስተ ሰማያት ጥቂት ሆነው ትንሽ ሆነው ታናሽ ሆነው ይበልጠዋል ብሎ ተናገረ እና አምላኩ ራሱ መስክሮለታል። ታላቅ አባት መሆኑን፣ ታላቅ ሐዋርያ መሆኑን፣ ታላቅ ነቢይ መሆኑን ቅዱሳት በብዙ ስፍራ ስለ ቅዱስ ዮሐንስ መጥምቅ ተናግረዋል። እንግዲህ ለብዙዎች ደስታ ይሆናል ያለው ቅዱስ ገብርኤል፣ ለብዙዎች ደስታ ይሆናል። ቅዱስ ሉቃስ ምዕራፍ 1 ቁጥር 14 ላይ የቅዱስ ዮሐንስ መወለድ የሰማይም የምድርም ደስታ ነው። የቅዱስ ዮሐንስ መወለድ የቅዱስ አዳምና የቅዱስ ሔዋን ደስታ ነው። እነሆ በጽልመት ለነበሩት ቅዱሳን ሁሉ እነሆ ጽድቃችን እንደ መርገም ጨርቅ ሆነ፣ ጽድቃችን መርገም ሆነ፣ ጽድቃችን ከንቱ ሆነ እያሉ እነ ቅዱስ ኢሳይያስ ነቢያቱ ሁሉ ይናገሩ ነበረ። ግን ያ የመርገም ዘመን፣ ያ የክፉ ዘመን፣ የጽልመቱ ዘመን አለፈ። እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ለዓለም ብርሃን የሆነ ብርሃን ዘበአማን መድኃኔ ዓለም መወለዱን ጠይቅ ነው። ንስሐ ግቡ እያለ ነበር የሚያጠምቀው። አምላኩን አጠመቀ። እነሆ በማየ ግዮን አብ ወልድ መንፈስ ቅዱስ መሰከሩለት። ስለዚህ ቅዱስ ዮሐንስ ዛሬ የተወለደበት ዕለት ነው። በመወለዱ ብዙዎች ደስ ይላቸዋል። ይህ ነቢይ፣ ይህ ታላቅ ሕፃን ብዙ ድንቅ ድንቅ ተአምራት ነው ያደረገው። በሰው ብቻ አይደለም፣ በአምላክ በመለኮትም ተነግሮለታል መልካምነቱ። ያስተማረን የመከረን ቅዱስ እግዚአብሔር የተመሰገነ ይሁን። በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራ ቀኙ ትርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይማረን ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ። ዘኢትዮጵያ